ሰላም እንዴት ናችሁ? በእንግሊዝ ፕሪሚየር ሊግ 7 ሳምንታት ተጠናቀዋል። የኢንተርናሽናል ብሬክ ወይም ደግሞ የብሔራዊ ቡድን ጨዋታዎች ጊዜ ላይ እንገኛለን። ቀጣይ ሳምንት ጀምሮ ብሔራዊ ቡድኖች ይጫወታሉ። ተጫዋቾችም ወደ ብሔራዊ ቡድኖቻቸው ያመራሉ። 7 ሳምንታት በእንግሊዝ ፕሪሚየር ሊግ ሲጠናቀቁ አርሰናል ወደ መሪነት መጥቷል። ዛሬ ስለ አርሰናል የተወሰኑ ነጥቦችን እንድናነሳ ነው። በእርግጥ አርሰናል ያለፉትን 3 የውድድር ዓመታት ሁለተኛ ደረጃን ይዞ አጠናቋል። በእንግሊዝ ፕሪሚየር ሊግ አምና በቻምፒየንስ ሊጉ 4 ውስጥ መግባት ችሏል። የዘንድሮ አርሰናል አንድ እርምጃ መጓዝ ይችላል ወይ? የበርካቶች ጥያቄ ነው። ይህንን አንድ እርምጃ መጓዝ ከቻለ ዋንጫውን ማሸነፍ ይችላል። የእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ላይ ሆኖ አንድ ከፍ ካለ ወደ አንደኛ ደረጃ ነው ሊያመራ የሚችለው እና ይህንን ማድረግ የሚያስችል አቅም እንዳለው በክረምት የዝግጅት ወቅት በተለይም ደግሞ ተጫዋቾችን ካስፈረመ በኋላ ግምቶችን አግኝቷል። ግን ደግሞ ሊቨርፑል፣ ማንቸስተር ሲቲ፣ ቸልሲን የመሳሰሉ የእንግሊዝ ፕሪሚየር ሊግ ትልልቅ ክለቦችም ክረምት ላይ በዝውውር መስኮቱ በደንብ ተሳትፈው ስለነበረም አርሰናል ዘንድሮም ሊቸገር ይችላል። አብዛኞቹ እንደውም ለሊቨርፑል ነው ግምታቸውን የሰጡት። ከ7 ሳምንታት በኋላ አሁን አርሰናል ወደ መሪነት መጥቷል። ወደ መሪነት በመምጣቱ ምክንያት የዋንጫው የአሸናፊነት ግምት ያገኛል የሚል በዚህ ላይ ብቻ ተመስርቶ ለማስቀመጥ ሳይሆን አርሰናል ዘንድሮ በጣም አሪፍ ጥንካሬዎች አሉት። እነዛን በማንሳት ምናልባት ከ21 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን የሚያሸንፍበት እድል ይኖራል የሚል ለማስቀመጥ ነው። የመጀመሪያው ነጥብ ከባባድ ጨዋታዎችን አድርጎ ነው የጀመረው አርሰናል፣ ግን ደግሞ አንደኛ ደረጃ ላይ ተቀምጧል። የውድድር ዓመቱ ሲጀመር ከማንቸስተር ዩናይትድ ጋር ኦልድ ትራፎርድ ላይ ነው የተጫወተው። ይህ ስቴዲየም ደግሞ ለአርሰናል በጣም ከሚያስቸግሩ ስቴዲየሞች መካከል አንደኛው ነው። እዚህ ስቴዲየም ላይ ሄዶ 1-0 አሸንፏል። ምንም እንኳን በጨዋታው ላይ ማንቸስተር ዩናይትድ የበላይ ቢሆንም ነጥቡን ይዞ መውጣት የቻለው አርሰናል ነው። ሌላኛው ከማንቸስተር ሲቲ ጋር የተደረገ ጨዋታ ነው። ከኒውካስል ዩናይትድ ጋርም በተመሳሳይ እና ከሊቨርፑል ጋር የሊቨርፑልን ጨዋታ ተሸንፎ ነው ያጠናቀቀው። ቀጣዩን ጨዋታ በሜዳው ነው የሚያደርገው፣ የመልሱን ጨዋታ ማለት ነው። አንፊልድ ላይ የተደረገ ጨዋታ ስለሆነ ከኒውካስል ዩናይትድ ጋር 2-1 አሸንፏል። ይህ ጨዋታ ደግሞ ከባዱ ስቴዲየም ሴንት ጄምስ ፓርክ ላይ ያደረገው ስለሆነ ያለፉት ዓመታት በተከታታይ ወደዚህ ስቴዲየም ተጉዞ ለማሸነፍ ተቸግሯል እና ኒውካስል ዩናይትድን በሴንት ጄምስ ፓርክ ማሸነፉ ትልቅ መልእክት የሚያስተላልፍ ነው። ጨዋታውን የሚያሸንፍበት መንገድ ደግሞ በራስ መተማመኑን የክለቡን ተጫዋቾች ከፍ የሚያደርግላቸው ይሆናል። 1-0 እየተመራ በመጨረሻ 10 ደቂቃዎች ጎሎችን አስቆጥሮ አሸንፏል። አርሰናል ትልቅ ውጤት ነው። ሴንት ጄምስ ፓርክ ላይ የተደረገ ስለሆነ የመልሱ ጨዋታ ኤምሬትስ ላይ ይደረጋል። ኤምሬትስ ላይ ደግሞ ኒውካስል ዩናይትድን በሰፊ የጎል ልዩነትን በቅርቡ ሲያሸንፍ ተመልክተናል። በእርግጥ አምና ተቸግሯል አርሰናል፣ ግን በቅርቡ የማሸነፍ ታሪክ አለው። ሴንት ጄምስ ፓርክ ላይ ካሸነፈ ደግሞ በዛ ሞራል ነው ሁለተኛው ጨዋታ የሚደረገው። በእርግጥ እስከዛ ጨዋታ ድረስ ብዙ የሚፈጠሩ ነገሮች ይኖራሉ። ከአቋም ጋር በተያያዘ የተጫዋቾች ጉዳት፣ ሌሎችም የሚጠበቁ ነገሮች ይኖራሉ። ጥር ላይም የሚከሰተው ነገር አይታወቅም። ግን ቢያንስ በሜዳው ማድረጉ ይህንን ጨዋታ የማሸነፍ ግምት እንዲሰጠው ሊያደርግ ይችላል ከሚል መነሻ ነው። ከሜዳ ውጭ ግን ጠንካራውን ያለፉት ዓመታት ያስቸገረውን ቡድን ኒውካስል ዩናይትድን አሸንፏል። ከማንቸስተር ሲቲ ጋርም የተቸበት ጨዋታ ነው። ሚኬል አርቴታ በዚህ ጨዋታ ላይ በጣም ፈሪ ሆኖ ገብቷል በሚል ተተችቷል። 1-1 ተጠናቋል። በሁለተኛው አጋማሽ የነበረው የጨዋታ የኳስ ቁጥጥር አጠቃላይ ብልጫ ግን ለአርሰናል ጥሩ እንደነበረ ታስታውሳላችሁ። በቅርቡ የተደረገ ጨዋታ ነው እና እነዚህ 4 ጨዋታዎችን አድርጎ ነው አርሰናል በፕሪሚየር ሊጉ የደረጃ ሰንጠረዥ አንደኛ ላይ የተቀመጠው። የመጀመሪያ ነጥብ ይሄ ነው። ሁለተኛው ደግሞ ከፍተኛ ጎል አስቆጣሪዎች መካከል አንደኛው ሆኗል። ከነዚህ ትልልቅ ክለቦች ጋር ተጫውቶ አሁንም በሊጉ ከፍ ያለ ጎል ካስቆጠሩ ክለቦች መካከል አንደኛው ሁለተኛ ደረጃ ላይ የሚቀመጥ ነው። በማንቸስተር ሲቲ ብቻ ነው የሚበለጠው። በዛ ላይ በ1 ጎል ነው የሚበለጠው። ማንቸስተር ሲቲ 15 ጎሎችን አስቆጥሯል። አርሰናል በ7 ጨዋታዎች 14 ጎሎችን አስቆጥሯል። በአማካይ 2 ጎሎችን በጨዋታ ያስቆጥራል ማለት ነው። ቅድም የጠቀስናቸው ጨዋታዎች ሳይረሱ እነዚህ ጨዋታዎች ላይ ያስቆጠራቸውን ጎሎች ከተመለከትን ያነሱ ሊሆኑ ይችላሉ። ግን ደግሞ የነዚህም ጨዋታዎችን ድምር ነው የምንመለከተው። 7 ጨዋታዎች ስንል ማለት ነው። ማንቸስተር ላይ 1 ጎል አስቆጥሯል። ማንቸስተር ሲቲ ላይ 1 ጎል አስቆጥሯል። ኒውካስል ዩናይትድ ላይ 2 ጎሎች፣ በአጠቃላይ 4 ጎሎችን አስቆጥሯል። 10 ጎሎች የተቆጠሩት በሌሎች 3 ጨዋታዎች ላይ ነው እና ከትልልቆቹ ክለቦች ጋር በጥንቃቄ የተጫወተ ነጥብ ይወስዳል። ሌሎቹም ቡድኖች ግን በደንብ የሚያሸንፍ መሆኑን ተመልክተናል። በርካታ ጎሎችን የሚያስቆጥር ቡድን ነው። ግን ደግሞ በግብ ክፍያ አርሰናል አንደኛ ነው። ማንቸስተር ሲቲንም ይበልጣል። ጥቂት ጎሎች የሚቆጠሩበት ቡድን ስለሆነ ማለት ነው። 11 የጎል ክፍያ ያለው ማንቸስተር ሲቲ 9 ያለው
ማንቸስተር ሲቲ ላይ የገባበት ጎል አርሰናል ላይ የገባበት ጎል ይበልጣል። በዚህ ምክንያት የጎል ክፍያው አሪፍ ነው። መከላከሉንም ማጥቃቱንም በደንብ ባላንስ የሚያደርግ ቡድን መሆኑን የሚያሳይ ነው። አርሰናል የጎል ክፍያው ከፍተኛ መሆኑ አንደኛ ደረጃ ላይ የሚያስቀምጠው መሆኑ ይህንንም ስናነሳ ቅድም ከጠቀስናቸው ቡድኖች ጋር መጫወቱን ከግምት ውስጥ ማስገባት ይኖርብናል። ከነዚህ ቡድኖች ጋር ተጫውቶ ነው በጣም ጥቂት ጎል የተቆጠረበት አርሰናል የሚል መልእክትም ስለሚያስተላልፍ ማለት ነው። ምርጡ ተከላካይ ቡድን ነው አርሰናል። በፕሪሚየር ሊጉ በ7 ጨዋታዎች 3 ጎሎች ብቻ ናቸው የተቆጠሩበት። ሌሎቹ ክለቦች ከዚህ በላይ ጎል ተቆጥሮባቸዋል። የዋንጫ ተፎካካሪም ክለቦች ጭምር 3 ጎሎች ብቻ ተቆጥረውበታል። እነዚህ ደግሞ 3 ጎሎች በአንድ ጨዋታ ከአንድ በላይ ጎል ሳይቆጠርበት የተቆጠሩበት ናቸው። መከላከሉን ጥንካሬ ያሳያል። ያለፉት ዓመታት ተከታታይ የፕሪሚየር ሊጉ ምርጡ ተከላካይ ነው አርሰናል። ዘንድሮም ያንን ጥንካሬውን ይዞ ነው ጎሎችንም እያስቆጠረ ያለው በፕሪሚየር ሊጉ የደረጃ ሰንጠረዥ አንደኛ ላይ የመጣው ማለት ነው። ሌላኛው የስኳዱ ጥልቀት ነው። ስለዚህ ጉዳይ በተደጋጋሚ ተነግሯል። ግን ደግሞ ተጽዕኖውን የእንግሊዝ ፕሪሚየር ሊግ ከተጀመረ በኋላም በደንብ እየተመለከት ነው ስለሆነ ይሄ በጣም አስፈላጊ ነጥብ ነው። ተጫዋቾች ተጎድተዋል። ቡካዮ ሳካ ተጎድተዋል። ማድዌኬ ተጎድተዋል። ሌሎችም ተጫዋቾች ካያቫት ተጎድተዋል። አሁንም አልተመለሰም። የቡድኑ የፈጠራ ምንጭ የሚባለው ኦዴጋርድም እንደዚሁ ተጎድተዋል እና እነዚህ ተጫዋቾች ሲጎዱ አምና አርሰናል እንዴት እንደተቸገረ ተመልክተናል። በተለይ የኦዴጋርድ መጎዳት የፈጠራ አቅሙን ቀንሶበት ነበረ። ግን ዘንድሮ እነዚህ ተጫዋቾች ሲጎዱ እንኳን የሚሰለፉ ተጫዋቾች ተጽዕኖ መፍጠር የሚችሉ እንደሆነ ተመልክተናል። ቡካዮ ሳካ ባልነበረበት ጊዜ ማዱዌኬ በቀኝ መስመር ላይ በግራ መስመር ላይ በቀኝ መስመር ላይ በጣም አስደናቂ እንደሆነ ተመልክተናል። ክረምት ላይ የአርሰናል ደጋፊዎች ተጫዋች እንዳይመጣ እንዳላሉ ሁሉ አሁን ግን የዚህን ተጫዋች ስም እየጠሩ የሚዘምሩ ሆነዋል። ይህንን ማድረግ ችሏል እና ማድዌኬ ጥራቱን እንደሚያሳየው እሱ ሲጎዳ ደግሞ ቡካዮ ሳካ አስቀድሞውን በዚህ ስፍራ ላይ ራሱን በደንብ ማጎልበት የቻለ ከዓለማችን በስፍራው ከዓለማችን ምርጥ ተጫዋቾች መካከል አንደኛው ነው እና እሱ ተመልሷል። እሱ ባይኖርም ሌሎች አማራጮች አሉ እና የስኳዱን ጥልቀት ነው የሚያሳየው። በግራ መስመር ላይም አሁን ማርቲኔሊ ወደ ተጠባባቂ ወንበር ላይ ወርዷል። ትሮሳ ሲገባ በጣም አሪፍ ነው። እነዚህ ሁለት ተጫዋቾች ባይኖሩ እንኳን በዛ ቦታ ላይ ኤዜ መጫወት ይችላል፣ እንደ አማራጭ ሆኖ መጫወት ይችላል። አማራጮች አሉት። አማካይ ስፍራ ላይ ኦዴጋርድ ሳይኖር ሲቀር ኤዜ ገብቶ አሲስት ሲያደርግ ጨዋታዎች ላይ ተመልክተናል እና ብዙ አማራጮች አሉ። ተከላካይ ስፍራ ላይ ኢንካፔ እስካሁን ድረስ አንድም ጨዋታ አላደረገም። ያው ተቀይሮ ገብቶ ተጫውቷል። በእርግጥ የተወሰኑ ደቂቃዎችን ግን አልተጫወተም። እሱም አለ። የሞስኬራ ዝውውር እንዴት አስደናቂ እንደሆነ ተመልክተናል። ጋብርኤል ሳሊባ እና ማጋላይሽ አሁንም ያንን አስደናቂ ጥምረታቸውን ቀጥለዋል። ቢጎዱ እንኳን አርሰናል አማራጭ አለው። አሁንም በግራ መስመርም በቀኝ መስመርም ብዙ አማራጮች ያሉት ቡድን ነው። ግብ ጠባቂ ላይ 4 ጨዋታዎች ላይ ጎል ያልተቆጠረበት ዴቪድ ራይ ያለ በክሊንሺት ሁለተኛ ደረጃ ላይ ይገኛል። ኒክ ፖፕ የኒውካስል ዩናይትድ ወይም ኒውካስል ዩናይትድ ላይ ነው 5 ጎሎች ላይ ጨዋታዎች ላይ ጎል ያልተቆጠሩበት። አርሰናል 4 ጨዋታዎች ላይ ጎል አልተቆጠረበትም። እንዴት አይነት አስደናቂ ተጫዋች እንደሆነ በቻምፒየንስ ሊጉም በፕሪሚየር ሊጉም ዴቪድ ራያ ዘንድሮም እያሳየ ይገኛል። ምርጡ የእግር ኳስ ሕይወቱ ላይ ነው የሚገኘው እየተባለም እየተሞገሰ ነው። በዛ ላይ ኬፓ አሪዛባላጋ ተጣዋቂ ላይ ያለ እና ከግብ ጠባቂ እስከ አጥቂ ድረስ አርሰናል በጣም አሪፍ ነው። ሌሎች ተጫዋቾች ደግሞ ሲመለሱ ይበልጥ አሪፍ ይሆናል። አንደኛው ይሄ ነው። ሁለተኛው ምናልባት ቀጣይ 4 ጨዋታዎች የፕሪሚየር ሊጉ ወሳኝ ሊሆኑ ይችላሉ። አርሰናል በተወሰነ መልኩ ቀለል ያሉ ጨዋታዎችን ነው የሚያደርገው። ሊቨርፑል ደግሞ ከባድ ጨዋታዎች አሉበት። ባለፈውም 7ኛ ሳምንት ላይ በተደረገ ጨዋታ አርሰናል አሸንፏል። ሊቨርፑል ደግሞ ተሸንፏል በቼልሲ። ልክ እንደዚህ ከባድ ጨዋታዎች ሊቨርፑል ይጠብቁታል። ሊቨርፑልም አቋሙም ጥሩ አይደለም፣ መከላከሉ ጥሩ አይደለም፣ አማካይ ስፍራ ላይ ጥሩ አይደለም እና አሊሰን ቤከርም ተጎድቷል። ማማርዳሽቪሊ በጣም አሪፍ ተጫዋች ቢሆንም በአሊሰን ቤከር ደረጃ ያለ ግብ ጠባቂ እንዳልሆነ ይታወቃል እና ከባድ ይሆንበታል። ሊቨርፑል ከፉልሃም ጋር ነው አርሰናል የሚጫወተው። ክሬቨን ኮቴጅ ላይ የሚደረግ ጨዋታ ነው። ያለፉት ዓመታት ፉልሃም አርሰናልን አስቸግሯል፣ በተለይ ክሬቨን ኮቴጅ ላይ። ግን ደግሞ የዚህ ጨዋታ አርሰናል አሁንም ካለበት ብቃት አንጻር የተሻለ የማሸነፍ ግምት አርሰናል የሚያገኝበት ነው። ቀጥሎ የሚደረገው ጨዋታ ነው በጣም ከባድ ከክሪስታል ፓላስ ጋር። ግን አርሰናል ኤሚሬትስ ላይ የሚያደርገው ጨዋታ ስለሆነም የተሻለ የማሸነፍ ግምት ይሰጠዋል። ባለፈው ለመጀመሪያ ጊዜ በዚህ የውድድር ዓመት በፕሪሚየር ሊጉ ተሸንፏል ክሪስታል ፓላስ በኤቨርተን። ጠንካራ ጨዋታ ይሆናል። ግን ደግሞ ከትልልቆቹ ክለቦች አንጻር ከተመለከትን ለአርሰናል የማሸነፍ ግምት የምንሰጥበት ነው። በርንሌ ከአርሰናል፣ ሰንደርላንድ ከአርሰናል እና ከቶተናም ጋር ነው አርሰናል የሚጫወተው። የቶተናም
አምስተኛው ከዚህ በኋላ ከሚያደርጋቸው ጨዋታዎች አምስተኛው ነው ለአርሰናል ከባድ የሚሆነው እንጂ አራቱ ጨዋታዎች ላይ የተሻለ የማሸነፍ ግምት የሚያገኝበት ነው። ቶተናምንም በሜዳው ነው የሚገጥመው። ይህም ከግምት ውስጥ ሊገባ ይገባል። በሊቨርፑል በኩል ደግሞ ሊቨርፑል ከማንቸስተር ዩናይትድ ጋር ነው ከኢንተርናሽናል ብሬክ መልስ የሚጫወተው። ብሬንትፎርድ ከሊቨርፑል፣ ሊቨርፑል ከአስቶን ቪላ፣ ሲቲ ከሊቨርፑል ከባድ ጨዋታዎች ናቸው። ከብሬንትፎርድ እና ከአስቶን ቪላ ጋር የማሸነፍ ግምት ልሰጠው እንችላለን። ከባድ ጨዋታዎች ናቸው። ልክ አርሰናል ከፓላስ ጋር እንዳነሳ ነው። ከአስቶን ቪላውን በተከታታይ ጨዋታዎችን ወደ ማሸነፍ ተመልሷል። እያሸነፈ ነው። በተከታታይ 6 ወይ 5 ጨዋታዎችን ሳይሸነፍ ከቆየ በኋላ አሁን 4 ጨዋታዎችን በተከታታይ አሸንፏል። የዚህኛውን ሳምንት የእንግሊዝ ፕሪሚየር ሊግን ጨምሮ ማለት ነው። እሱ ከበድ ሊል ይችላል። ቀላሉ ሊባል የሚችለው ጨዋታ ከብሬንትፎርድ ጋር የሚደረግ ጨዋታ ነው። እሱም ለንደን ላይ የሚደረግ ጨዋታ ይሆናል። ግን ከማንቸስተር ዩናይትድ እና ከሲቲ ጋር የሚደረጉት ጨዋታዎች ከባድ ናቸው ያለምንም ጥርጥር። ሌላኛው አርሰናል እንደሚታወቀው አምና ካቻምና ሲጫወትበት ከነበረው አጫወት ለውጥ አድርጓል። ቀጥተኛ የሆነ ጨዋታን መርጧል። ቪክተር ዮኬሬስ ቡድኑ ውስጥ ስለመጣ ማለት ነው። ይህንን ጨዋታ እየተገበረ ነው። አዲስ ጨዋታ በተወሰነ መልኩ ለውጦ አርሰናል ነጥብ እየሰበሰበ የሚገኘው ይበልጥ ተጫዋቾች ሲዋሃዱ ደግሞ ጠንካራ ቡድን ይሆናል ማለት ነው። አሁን አዲስ መንገድ መርጦ ቀጥተኛ ጨዋታ ቪክተር ዮኬሬስ፣ ኤቨረቼዝን የመሳሰሉ ተጫዋቾች መጥተው አዳዲስም ተጫዋቾች ገብተው እነዚህ ተጫዋቾች በመጀመሪያ ሳምንታት ጨዋታዎች ላይ ሆነው ነው አርሰናል ይህንን ነጥብ የሰበሰበውና ይበልጥ ደግሞ ቡድኑ እየተዋሃደ ሲሄድ አርሰናል ይበልጥ አስፈሪ የሆነ እንደሚመጣ መገመት ይቻላል። ይሆናል ማለት አይደለም፣ ግን በግምት ደረጃ ይህንን ማስቀመጥ ይቻላል። ኤዜ፣ ቪክተር ዮኬሬሽ፣ ሌሎችም ተጫዋቾች በጣም አሪፍ ናቸው። በመጨረሻም የጉዳትን እንመልከት። ኦዴጋርድ ቀጣይ ጨዋታዎች ብሔራዊ ቡድን ጨዋታዎች ላይ አይኖርም። ከብሔራዊ ቡድን ጨዋታዎች በኋላ በመጀመሪያው ሳምንት አርሰናል ፉልሃምን ሲገጥም ሊመለስ የሚችልበት እድል ይኖራል። አብዛኞቹ መረጃዎች ይህን የሚያሳዩ ናቸው። ማዱዌኬም ምናልባት ቀጣዩ ጨዋታ የሚያመልጠው ካልሆነ በስተቀር ይመለሳል። ይበልጥ ስኳዱን ያሰፋዋል ማለት ነው። ከሀያባትም እየተመለሰ ይገኛል። በእርግጠኝነት በዚህ ጊዜ ይመለሳል የሚል መረጃ የለም፣ ግን ደግሞ እየተመለሰ ነው። ይህም በጣም አሪፍ ነገር ነው። በጉዳት የሌሉ ተጫዋቾችም እየተመለሱ ይገኛሉ። ሲያሴቶቻችሁን አስፍሩ። አርሰናል የዘንድሮ በጣም አሪፍ ሙሉ ቡድን ይመስላል። ምናልባት ከአምናውም በተሻለ ዘንድሮ የአርሰናል ተደጋፊዎች ለዋንጫው ተስፋ ቢያደርጉ ምክንያት አላቸው።